ግዙፍና አንጋፋው አባይ ባንክ ታዲያ በኢትዮጵያው ካፒታል ገበያ ባለስልጣን ባሳለፍነው ሳምንት ሰነደ መዋለ ንዋዮቹን አስመዝግቧል። በዚህም በኢትዮጵያው ሰነደ መዋለ ንዋዮች ገበያ ኤሴክስ ላይ ለመመዝገብ በእንቅስቃሴ ላይ ስለመሆኑ ከዚህ በፊትም ካስታወሳችሁ አሳውቀው ነበረ። ታዲያ ፕሮስፔክተስ ዶኪመንታቸውን ከምዝገባ ጋር ተያይዞ በኢትዮጵያው ካፒታል ገበያ ባለስልጣን ከመመዝገባቸው ጋር ተያይዞ ለቀው ነበረ። ለዛሬ ታዲያ ፕሮስፔክተሱ ላይ ምን አለ የሚለውን ነገር ልነግራችሁ መጥቻለሁ። ምን ስለ ባንኩ የተነገሩን ፋይናንሻል የሆኑ ነገሮችን አብረን እናወራለን። ለኢንቨስተሮች አባይ ባንክ ላይ ገንዘባቸውን ማዋል ለመሆኑ አዋጭ ነው አይደለም የሚለውን የናንተ ውሳኔ ሲሆን ለዛ የሚያስፈልገው ኢንፎርሜሽን ወደ 138 አካባቢ ወደ 198 አካባቢ ፔጅ የሚሆን ዶክመንት እነሱ አዘጋጅተዋል። እንዲያው ዋና ነጥቦቹ ምንድናቸውን እኔ ዛሬ ነግራችኋለሁ። የንጋት ፖስት ነው። ፋይናንስ፣ ቢዝነስ፣ ካፒታል ማርኬትን ሁሉ ጊዜ እናወራለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ከኢትዮጵያ ውጭ ካላችሁ ጆይን በሉን እያልኩኝ በዚህ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። በመጀመሪያ እንግዲህ አንድ ማወቅ ያለብን በጣም ግልጽና ቁልፍ ነገር ይሄኛው ሰሞኑን በኢትዮጵያ ካፒታል ገበያ ባለስልጣን የተደረገው ምዝገባ አዲስ አክሲዮኖችን ለመሸጥ የተደረገ ምዝገባ አይደለም። በኢትዮጵያ ካፒታል ገበያ ባለስልጣን የሚደረገው የሰነደ መዋለ ንዋዮች ምዝገባ ግዴታ ድርጅቶች የሚመዘገቡት ምዝገባ ነው። ኦልሬዲ ተከፍለው በባለ አክሲዮኖቹ እጅ ላሉ አክሲዮኖች የተደረገ ምዝገባ ነው። 9.6 ሚሊዮን የሚጠጉ የባንኩ አክሲዮኖች ባለ 1000 ብር ዋጋ ያላቸው በባለ አክሲዮኖች ዘንድ ያሉ በጠቅላላ 9.7 ቢሊዮን ብር የተከፈለ ካፒታል ነው እንግዲህ የአባይ ባንክ የተመዘገበው። አባይ ባንክ በ2010 በፈረንጆቹ አቆጣጠር 125 ሚሊዮን ብር ካፒታል ሰብስቦ ነበረ የተመሰረተው። ዛሬ ያ ገንዘብ እንግዲህ በብዙ ሺህ እጥፎች ጨምሮ 9.7 ቢሊዮን ብር የተከፈለ ካፒታል ያለው ኦልሞስት ብሔራዊ ባንክ ካስቀመጠው ሚኒመም የተባለው ካፒታል በእጥፍ የጨመረ ካፒታል ያስመዘገበ ድርጅት ነው። ስለዚህ እነዚህ አክሲዮኖች ናቸው ምን የተደረጉት የተመዘገቡት። ስለ ፕሮስፔክተሱ ስናስብ ይሄንን ማሰብ አለብን። አዲስ አክሲዮን ለመሸጥ አይደለም። ስለዚህ አባይ ባንክን አክሲዮን መግዛት ይችላል ወይ ካላችሁ ኖ አሁን አትችሉም። እስኪመዘገብ ድረስ የሴክስ ላይ መጠበቅ አለባችሁ። ይሄኛው ለባለ አክሲዮኖቹ ነው። መሸጥም ቢሆን አሁን ባለው ሁኔታ አትችሉም። ገበያው ላይ ሄዶ ሊስት እስኪያደርግ ድረስ ትንሽዬ መጠበቅ ይኖርባችኋል። ስለ አባይ ባንክ ከዛ ፕሮስፔክተሱ ይሄንን ይነግረናል። አሁን የነገርኳችሁ ነገር ፕሮስፔክተሱ ራሱ ነው በነገራችን የሚለው አክሲዮን ልሸጥ አይደለም እያለ ነገረን ያለው ከላይ የተጠቀሱትን በባለ አክሲዮኖቹ በባለቤቶቹ በባለሀብቶቹ እጅ ያሉትን አክሲዮኖች ነው የሚለውን የነገረን ራሱ ይሄ ፕሮስፔክተሱ ነው። ከዛ ስለ ባንኩ አንዳንድ ደግሞ መረጃዎችን ታገኛላችሁ። በሰኔ 30 2025 በፈረንጆቹ አቆጣጠር እስካለው የበጀት ዓመት ያሉትን ነገሮች ደግሞ ያስቀምጣል። 546 የሚደርሱ ቅርንጫፎችን በመላ ሀገሪቱ አለን። 340 ኤቲኤሞች አለን። 3.2 ሚሊዮን የሚጠጉ የኛን ሞባይል ባንኪንግ የሚጠቀሙ ሰዎች ሲኖሩ 71.9 ቢሊዮን ብር ቁጠባ ከደንበኞቻችን ሰብስበናል ነው እንግዲህ የሚሉት። ያ ማለት በነገራችን ላይ ቁጠባ በነገራችን ላይ ለምድሮ በተደጋጋሚ የሚነገረው ብላችሁ ካሰባችሁ በባንኪንግ ሴክተር ውስጥ ቁጠባ ማለት ነዳጅ ማለት ነው። አንድ ባንክ ያለ ቁጠባ አይሰራም። ካፒታል አሰባስባችሁ ምን አድርጋችሁ ሰራተኛ ቀጥራችሁ ቤት የምትገነቡት ምን የምታደርጉት whatever የምንሰራው ስራ በሙሉ ባንክ ላይ የምንሰራ ሰዎች ቁጠባ እንዲመጣ ነው። ምክንያቱም ያንን ገንዘብ ነው እኛ ሪፓኬጅ አድርጎ ባንክ ማለት ገንዘብን በቁጠባ መልክ ሰብስቦ ሪፓኬጅ አድርጎ ለተለያዩ ደንበኞች በማበደር ነው ገንዘብ የሚያገኘው። አብዛኛው የኢትዮጵያ ባንኮች ኢቭን ትርፋቸውን ራሱ የሚመራው 80%፣ 70%፣ 90% የሚሆን ትርፋቸው የሚመጣው ደግሞ ብድርን ከማበደር ነው። ስለዚህ 71 ቢሊዮን ብር ከገበያ ላይ መሰብሰብ መቻል በአንድ መልኩ ያው ትልቅ እንትን ነው የሚያሳየው ማለት ነው። በጣም ግዙፍ መሆኑን ነው። ይሄ ደግሞ ግዙፍነቱን የሚያሳየው በአንድ መልኩ እድገቱን ነው። እንግዲህ እድገቱን ስትመለከቱት በ3 ዓመታት ውስጥ በ2023 41 ቢሊዮን ብር አካባቢ ነበረ ቁጠባው፣ 52 ቢሊዮን ደረሰ። በ2024 ኦልሞስት እጥፍ ባይደርስ እንኳን 7.9 ቢሊዮን ብር 72 ቢሊዮን ብር አካባቢ በ2025 ደርሷል ማለት ነው። ትልቅ እድገትን ነው ያሳየው። ታዲያ ይሄንን ገንዘብ ደግሞ ወደ ብድር መቀየር አለበት አይደል? እንዲሁ ደግሞ ብድርም ቢሆን 2023 36 ቢሊዮን የነበረው በ2025 ያው 49 ቢሊዮን ብር አካባቢ
ደርሷል። ያው እንደምታውቁት ነው ብድር አግሬሲቭሊ ይደግ ቢባልም የማይቻልበት ሁኔታ የተፈጠረባቸው አመታቶች ስለነበሩ መሀል ላይ ያሉ አመታት። ነገር ግን ብድርም ሆነ በቁጠባ ደረጃም ቢሆን ግን ባንኩ እድገት ያስመዘገበበት አመት ነበር ማለት ነው። ዋነኛው ባንኪንግ ላይ ስራ ሲሰራ ገንዘብ የሚገኝባቸው ቦታዎች ላይ ከፍተኛ እድገት ያስመዘገበ ባንክ መሆኑን ወር ያደገ የመጣ ባንክ መሆኑን ልንመለከት እንችላለን። ሌላው በጣም ቁልፍ ነገር ኢንቨስተሮች ብዙ ጊዜ የሚመለከቱት ነገር ለኢንቨስተሮች በጣም ማተር የሚያደርገው ነገር ብዙ ብር አንቀሳቀሰ hundreds of billions ብርም አንቀሳቅሱ ምንም በሉ ቁልፍ የሆነች አንድ ነገር አለች፣ ትርፍ የምትባል ነገር አለች። በ2025 ለምሳሌ በኔት ፕሮፊት ደረጃ 3 ቢሊዮን ብር የሚጠጋ ገንዘብ አግኝተናል ነው የሚሉት። በ2024 1.5 ቢሊዮን ብር ብቻ፣ በ2023 1.5 ቢሊዮን ብር አካባቢ ብዙም ያልተቀያየረ ያላደገ አይነት ነገር ነው። ግን በአንድ አመት ውስጥ ያንን ወደ እጥፍ ወስደነው 3 ቢሊዮን አድርገናል ይላሉ። ይህንንም ገንዘብ ያገኘነው ብሎ ነው ፕሮስፔክተሱ ላይ ያስቀምጠው። እንግዲህ በዋናነት ከኢንትረስት ኢንካም ከምንለው አበድረነው ከነበረው ያቺ 40 ምናምን ቢሊዮን ብር ያልኳቸዋለች ከሷ ላይ የተለያዩ ፊስ ደግሞ ይወስዳሉ፣ የተለያዩ ኮሚሽኖች ምናምን ይወስዳሉ። እንዲሁም ከዶላርም ያገኟቸው ገቢዎችና የዲጂታል ባንኪንግ አክቲቪቲ ቅድም የነገርኳችሁ የባንኩን ዲጂታል ሞባይል ምናምን የመሳሰሉ ደግሞ የሚጠቀሙ ሰዎች አሉና ከዚህ አንጻር ነው ማለት ነው። ቁልፍ ነገር ልንገራችሁ እንግዲህ 8.8 ቢሊዮን ብር የሚጠጋ የባንኩ ገቢ የመጣው ከኢንተረስት ላይ ነው። ስለዚህ ምን ያህል ባንኩ ኢንትረስት ላይ የተንጠለጠለ መሆኑን በአንድ መልኩ ሊያሳያችሁ ይችላል። 2 ቢሊዮን ከተለያዩ ኮሚሽኖች ፊስ የመጡበት ሁኔታ አለ። ሰው ከ10 ቢሊዮን ብር በላይ ገቢ ነበረው። ያንን ወደ ትርፍ በምትቀይሩበት ሰዓት እንግዲህ 3 ቢሊዮን ነው ወደ ትርፍ እየቀየረው ማለት ነው አባይ ባንክ። ይሄ በራሱ እንግዲህ ከፍተኛ እድገት ነው። ከዛ ባለፈ ግን ያው በአንድ መልኩ አንድ ነገር ምን ያነሳል መሰላችሁ ከአንዳንድ ባንኮች አንጻር በምትመለከቱበት ሰዓት ኦልሞስት 80-20 አይነት ነገር ነው ኢንትረስት ኢንካሙና ያን ኢንትረስት ኢንካሙ ላይ ያለው ምጣኔ ማለት ነው። በባንኪንግ ሴክተር ውስጥ ምን አለ ዳይቨርሲፋይ ማድረግ ያስፈልጋል የሚል እሳቤ አለ። ምን መሰላችሁ አንድ ባንክ ኢንትረስት ኢንካም ላይ በጣም የሚንጠለጠል ከሆነ የሆነ ማክሮ ኢኮኖሚክ ሾክ ቢመጣ ገበያው ላይ የሆነ ሾክ ቢመጣና ደንበኞች ብሩን መመለስ የማይችሉበት ሁኔታ በተለይ ብድር ላይ ብቻ የሚያተኩር ከሆነ ቢፈጠር ይሄንን ገቢ ላይ ያጣ የሚችልበት እድሉ ሰፊ ነው። ስለዚህ ኮሚሽን ፊስ ሌሎች ነገሮች ላይ አለ ከነሱ ይሄ ፐርሰንቱን አትሊስት 40-60 50-50 ወደ ማድረግ መሄድ አለባቸው የሚል ጠቅላላ እሳቤ አለ ማለት ነው። ስለዚህ ይሄኛው ሞር ብድር ላይ በጣም ጥገኛ እንደሆነ ግን ሊያሳየን ይችላል ማለት ነው። ሌላው እዚህ ላይ ሊያሳዩ የፈለጉት በተለይ በዲጂታል በጣም ኤክስፓንድ እንዳደረጉ ለማሳየት አስበዋል ባንኩ ማለት ነው። ከ42 ሚሊዮን በላይ ትራንዛክሽን ተፈጥሯል ይላሉ። 65% የሚሆነው የባንኩ ትራንዛክሽን ይላል የአባይ ባንክ ፕሮስፔክተስ ዲጂታሊ ነው እየተከናወነ ያለው ያሉት ነገር አለ። ይሄ እንግዲህ አትሊስት ነገን ሊዋጅ የሚችል ባንክ ነው የሚለውን ነገር ነው እሳቤ እየሰጠን ያለው። ከነገ ጋር ሊወዳደር ይችላል። ብራንች እየተዘጋ ዲጂታሊ ሰዎች ሞባይልና ላፕቶፓቸው ላይ ፋይናንስን እንትን በሚሉበት ዘመን አባይ ባንክ ሊኖር ይችላል የሚለው ነገር ነው የሚያሳየው። 65% ኦልሬዲ እዛ ሄዷልና የሚሉትን ነገር ማለት ነው። ከዛ ባለፈ የፋይናንስ ጤንነቱን ሄዳችሁ በምትመለከቱበት ሰዓት በጣም ቁልፍ የሆነ ነገር ነው። ታዲያ እነዚህ ገንዘባችሁ ሴፍ መሆኑን የሚያሳዩ ነገሮች ናቸው። ለምሳሌ የኤንፒኤል ለምንለው የተበላሸ ብድርን በፐርሰንቴጅ ሲወጣ 2.4% ነው። በብሔራዊ ባንክ ከተቀመጠው 5% ከግማሽ ያነሰ ስለሆነ ጤነኛ ሊባል የሚችል ነው ማለት ነው። ጥሩ ጠንካራ የሚባል አይነት የኤንፒኤል አለው። የካፒታል አዲኩዌሲ ሬሽዮም ቢሆን በጣም 13.5% ነው የሚለው። እንዲሁ 13.5% ማለት እንግዲህ እንዲያውም ከ15% ወርደናል እያለ ነው ፕሮስፔክተሱ ላይ እንደዚሁ። ነገር ግን ያው ካፒታል አዲኩዌሲ ሬሽዮ እንዲያው የባዝል 2-3 የምንለው አሁን የኢትዮጵያ ብሔራዊ ባንክ አስቀምጦት ግቡበት የተባለው ራሱ ላይ እዛ እንኳን አትሊስት ከዛ አንጻር እንኳን የተሻለ ነው ማለት ነው። ስለዚህ አደጋ ለመቋቋም ያለው ብቃት ጥሩ ነው ካፒታሉ። የ9 ቢሊዮን ብር ካፒታል አለች። ሌሎች አንዳንድ ደግሞ ካፒታሎች ተጨምረውበት ከባንኩ ቶታል ካፒታል ያው ዌይትድ አቨሬጅ ሪስኮች ይያዙና ማለት ነው እንደየ ሪስክ ሌቭላቸው እንይዝላቸውና ምንም አይልም ማለት ጥሩ የሚባል ደረጃ ላይ ነው። ቴክኒካሊ ከብሔራዊ ባንክ ካስቀመጠው ወይ ደግሞ ሬጉሌተሩ ካስቀመጠው የባዝል 2-3 ላይ ካሉት እስከ 12% 11% ድረስ ነው የሚጠበቅበትና ከሱ አንፃር ኦልሬዲ ከዛ በላይ ከመኖር አንፃር ጠንካራ ልንሆን እንችላለን። ያው የኢትዮጵያ ኢንዱስትሪዎች በጣም ካፒታል አዲኩዌሲ ሬሾቸው በጣም ከፍ ያለ ባንኮች ታገኛላችሁ። እንደ ዘመን ባንክ ያሉት አይ ቲንክ 20 ቤት ነው 30 ቤት ካፒታል አዲኩዌሲ ሬሾ አለውና ያው ከነዛ አንፃር ስታወዳድሩ ትንሽ ልንለው እንችላለን እንጂ ስቲል
ሬጉላቶሪ ትሬሽሆልድ ግን በላይ የመጣ ነገር ልትሉት ትችላላችሁ። ታዲያ ፕሮስፔክተስ ውስጥ ለኢንቨስተሮቹ ለባለቤቶቹ አክሲዮን በእጃችሁ ላለ ሰዎች እነዛን 9 ሚሊዮን አክሲዮኖች በእጃችሁ ይዛችሁ ላላችሁ ሰዎች ሪስኮችም ደግሞ አሉብኝ አደጋዎች አሉብኝ ብሎ ያስቀመጣቸው ነገሮች አሉ። ለምሳሌ የኢንፍሌሽን ጉዳይ ብራችሁን ዋጋ ሊያሳጣው ይችላል። የእናንተን አክሲዮን ዋጋ ሊያሳጣው ይችላል። የዶላር እጥረት በጣም ችግር ውስጥ ሊከተኝ ይችላል። የማክሮ ኢኮኖሚ ቮለታይል መሆን በተለይ ብድሮችን አለመመለስ ችግር ሊፈጥር ይችላል። ያ ደግሞ ትርፍ ላይ ቅድም ያልኳችሁ ነገር ማለት ነውና ማክሮ ኢኮኖሚ ችግር ውስጥ የሚገባ ከሆነ ብድር ላይ መመለስ የሚችልበት ሁኔታ አለ። የኤንፒኤል ቅድም 2.5 ያልኳት ሹት ልታደርግ የምትችልበት ሊኖር ይችላል ይላል። ከዛ ባለፈ በተለይ ደግሞ የዶላር እጥረት ሌላው ከፍተኛ የባንኩ አደጋ ሊሆን እንደሚችል እንዲሁ ያስቀምጣል። ሶስተኛው ውድድርንም አስቀምጧል። በተለይ ከውጭ ሀገራት ባንኮች የሚመጡ ከሆነ የሀገር ውስጥ ባንኮችም ደግሞ ኢንቴንሲቲያቸው በጣም እየጨመረ ነው፣ ውድድሩ በጣም እየተፋፋመ ነው። ስለዚህ እሱ ሊከብደኝ ይችላል እያለ ነው። ሌላ ደግሞ ከኦፕሬሽን አንጻርም ሪስኮች አሉ ይላል። ለምሳሌ የሳይበር ሴኪዩሪቲ ዲጂታል ኢንፍራስትራክቸሮቹ ችግር ውስጥ ሊከቱኝ የሚችሉበት ሁኔታ አለ እያለ ነው ማለት ነው። እና እንግዲህ አንዳንድ ብራንቾች በተለይ ደግሞ ምንድነው የሚለው ከኮስት መጨመር አንጻር አንዳንድ ብራንቾች ትርፋማ ያልሆኑ ብራንቾች እንዳሉት የሚናገር ነገር ነው እንግዲህ ያለው ማለት ነው። ያ ማለት የወደፊት ዲቪደንዶች፣ የወደፊት የትርፍ ክፍፍሎች፣ የወደፊት የድርጅቱ ኔት ኢንካም ምናምን የምንላቸው ነገሮች ትንሽ አደጋ ውስጥ ሊገቡ ይችላሉ ወይ ደግሞ ፕሬሸር ውስጥ ሊገቡ ይችላሉ። በተለይ ብራንቾችን ለማስተዳደር የሚያወጣው ወጪ ወይ ደግሞ እነዛን ቁጠባና ብድሮቹን ለማስተዳደር የሚያወጣው ወጪ እየጨመረ መሄድ ፕሮፊትን አንድ ፕሬሸር እያደረገው ሊመጣ ይችላል ነው። እንግዲህ የአባይ ባንክ በቅርቡ ከአሁን በፊት እንደሰማነው ወደ 6 ባንኮች ሊስት ይደረጋሉ ተብለው እንደተነገሩት ማለት ነው። ሊስት በሚደረግበት ሰዓት እነዚህ 9.6 ሚሊዮን አክሲዮኖች መተው ሊስት ሲደረጉ ሁሉም ከተደረጉ ማለት ነው ያኔ እንገዛለን አንገዛም፣ ያዋጣናል አያዋጣንም የሚለውን ነገር ታዲያ ማወቅ የምትፈልጉ ከሆነ ፕሮስፔክተሱን ሄዳችሁ ማንበብ ይኖርባቸዋል። ፕሮስፔክተሱ ባጭሩ ግን የሚነግረው ጠቅላላ ሐሳብ ይህንን ነገር ነው። ጥሩ ነገሩንም አደጋውንም አብሮ እያስረዳን ነው የሚገኘው። መወሰን የኔና የናንተ ኃላፊነት ነው የሚሆነው። በዛ ጊዜ የአባይ ባንክን አክሲዮኖች የምትገዙ ይመስላችኋል ወይ ደግሞ ባለቤቶች ውስጥ ቶሎ የምትሸጡ ይመስላችኋል? ሊስት በሚደረግበት ሰዓት ስንት ስም የምትሸጡት ይመስላችኋል? ሀሳብ መስጫ ሳጥን ኮሜንት ሴክሽኑ ላይ ጻፉልን። ይህ ንቃት ፖስት ነው። ፋይናንስ፣ ቢዝነስ፣ ካፒታል ማርኬትን እናወራለን። ቻናሉን ሰብስክራይብ አድርጉ። ከኢትዮጵያ ውጭ ካላችሁ ጆይን በሉን እያል በቀጣይ በሌላ የፋይናንስ ፕሮግራም እስከምንገናኝ ድረስ ታዲያ ከንቃት ፖስት የምሰናበታችሁ እኔ ገሜ ብራውን ነኝ።